አንድ መንገድ ነው ያላችሁ ያ ምንድነው አላህ Subhanahu Wa Ta'ala ካሁን በፊት በሰራችሁት ኸይር ስራ ብትለምኑት እንጂ ነጃ አትወጡ ማላችሁ شوف تعرف الى الله في الرخاء يعرفك في الشده كالله ጋር በጥሩ ሰዓት ተዋወቅ ሲጨንቅ አላህ ያደርስልሃል ومن يتق الله يجعل له مخرجا መውጫ ያበጅልሃል አላህ እነዚህ ሰዎች እንግዲህ ሷሊህ ነበሩ ደግ ስራቸውን ወደ አላህ ሊያቀርቡ ነው ከዛም ምን አለ አንደኛው ሲጀምር قال رجل منهم አንደኛው ምን አለ اللهم كان لي ابوان شيخان كبيران ሁለት ወላጆች ነበሩኝ እናትና አባቴ ያረጁ ሽማግሌዎች ናቸው እነሱን ሁሌ በመخدም እንከባከባቸው ነበር ወተት ያለብኩ እነሱን ሳላጠጣ ማንንም አላጠጣም እኔ እንኳን አልጠጣም ይላል እነሱን ሳጠጣ ማን ነው እኔን የሚያደርግ በዘመናችን እነሱን ሳላጠጣ እኔ አልጠጣም ልጆች የማይጠጡም ነበር ይላል አንዴ ዛፍ ለመቁረጥ ወጣ ወደ በረሃቤ ስመለስ فوجدتهما نائمين ተኝተው አገኘዋቸው ሁለቶችም ላነቃቸው ጠላው فلبثت والقدح على يدي እጀለይ የሚጠጡበት ሳህን እጀለይ እንዳለ አንተዚሩ استيقاظهما حتى برق الفجر ንጋት ወግግ እስኪል ድረስ ማታ ከዒሻ የጀመረ ይሄን የሚጠጡትን ወተት እንዳለ በላቸው ይዞ ቆማል ይሄ ሰው يقول والسبيه يتضارعون عند قدمي ልጆች እርቧቸው ባባ ጠጣን ያሉ እግሬ ላይ ከረሃብ የተነሳ ይነሳሉ ይወድቃሉ ማንንም አላጠጣም ብዬ ይዤው እስኪነጋ ቆየው فاستيقظا ሁለቱም ሲነቁልኝ فشرب غبقهما የሚጠጡትን ወተታቸውን ሁለቱም ተጎነጩት ከዛም ይሄን ኸይር ስራው ትልቅ ኸይር ስራ ነው ከዒሻ ጀምሮ እስከ ሱብሒ ወተቱን ይዞ ቆሞ ልጆቹ ከታች እየተወራጩ እሱም ርቦታል እነሱ ሳይጠጡ ግን ሊጠጣ አልፈለገም ለእናት ለአባቱ ያለው ክብር በዚች ኸይር ስራው አላህን እንግዲህ ሊለምን ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይህን ስራ ያደረኩት ያንተን ፊቱ ፈልጌ ያንተን ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول ነብያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت شيئا ይሄ ቋጠኙ ትንሽ ሸተት አለ لا يستطيعون خروج منه ነገር ግን እነሱ የሚያሾልካቸው አይደለም ትንሽ ግን ሸተት አለላቸው ሁለተኛው ኸይር ስራ ሊያስቀድም ነው وقال الاخر ሁለተኛው ምን አለ اللهم استاجرت اجراء واعطيتهم اجرهم غير رجل واحد እኔ አለ ሰራተኞች ሀብታም ሰውዬ ነው ግን አላህ የሚፈራ ሰው ነበር ሰዎችን ቀጥር ያሰራዋቸው ከዛም ስራው እንደጨረሱ ደሞዛቸውን ስከፍል አንደኛው አነሰው መሰል አልቀበለኝም ብሎ ፊቴ ላይ ጥሎልኝ ሄደ ብሩን ይላል አልቀበልም አለ وترك الذي له وذهب يسون فانتا ጥሎት ሄደ ይሄ ግን አላህ የሚፈራ ነበርና ይችን ብሩን ምን አደረገለት فثمرت اجره ይችን ብሩን ኢንቨስት አረኩለትና ማሳደግ ጀመርኩ ፍየል ገዛሉ ስታድግ ሌላ ፍየል ከዛ የሚጠብቃቸው ረኛ አሳደግኩለት ይላል فثمرت اجره በጣም አሰፋውለት حتى كثرت منه الاموال ገንዘቡ በጣም ገዘፈ ይላል ዑለሞች እንደሚሉት አንድ ሸለቆ የሚሞላ ነበር የከብቱ የምኑ ያቺ ብር እየተራባች የደረሰችው የሚያባዛለት ግን ይሄ ሀብታም ሰውዬ ነበር فقال كزام فجاءني بعد حين كتوسن كرجم ጊዜ በኋላ መጣና ምን አለኝ فقال يا عبد الله انت يا الله ባሪያዊ ادي الي اجري ያኔ ትቻት ሄድኳትን ብሬን ስጠኝ አለኝ فقلت كل ما ترى من اجرك ይሄ ሁላ የምታየው ያንተ ደሞዝ የተራባው ነው አልኩት من الابل والبقر والغنم والرقيق እነሱን የሚጠብቁላ እረኛ ገዝቶለታል ባሪያ ገዝቶለታል ከብቱ ላሙ ፍየሉ እንዳለ ትልቅ ነው ይሄ ሁላ ያንተ ንብረት ነው ወሰደው አልኩት فقال يا عبد الله لا تستهزئ بي انت يا الله ባሪያ አታሹፍብኝ ብሬን ስጠኝ ነው መለችን ትንሿን ብሬን فقلت لا استهزئ بك እኔ ያሾፍኩብህ አይደለም فاخذه كله فاستقاه فلم يترك منه شيئا ለኔ እንኳን አንዲት ፍየል ሳይተውልኝ ያንን የቀጠርኩለት ነረኞችን ያን ሁላ ከብት ፍየል እየነዳ ይዞት ሄደ የሚገርም ስራ ነው አሁን ሰው ያበደረንን እንኳን መልስለት እንኳን ብሩን አብዝተን ኢንቨስት አድርገን ከኛ በላይ ንብረት ይዝልን መልስለት ያምሩን አጂቤ ተቅዋ ይጠይቃል ከዛ ይሄ ሰው በዚህ ኸይር ስራ ወደ አላህ ሊቃረብ ነው ምን አለ اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه الله ሆይ ይሄን ስራ ያደረኩት ያንተን ውዴታ ያንተን ፊት ፈልጌ ከሆነ ካለንበት ጭንቀት አድነን አለ ኸይር ስራ ወደ አላህ አስቀደመ
ነቢያችን ሰለላሁ ዐለይሂ ወሰለም ያሉ فانفرجت الصخرة غير أنهم لا يستطيعون خروج منها ቋጥኙ ሸተት አለ ነገር ግን ስቲልም መውጣት አይችሉም ጠባብ ነው ግን የተወሰነ ተከፈተ ሶስተኛ ኸይር ስራ እንግዲህ መቅረብ አለበት ሶስተኛውም ቆመ አላሁ አክበር وقال الثالث ሶስተኛው ምን አለ اللهم انه كانت لي ابنه عم የኔ ያጎቴ ልጅ ነበረች كانت احب الناس الي በጣም ወዳት ነበር አለ እሱም ሙእሚን ነው እሷ ሙእሚናት አላህ ፈሪ ናቸው ፍቅሩ አለይ ግን ወደቀ وفي روايه በሌላ ዘገባ ላይ ምን ይላል كنت احبها كاشد ما يحب الرجل النساء አንድ ወንድ ሴትን ያፈቅራል ከተባለ የዛን ያህል ነበር መወዳት በፍቅሯ ሰክሬ ነበር ይላል فاردتها على نفسها فامتنعت مني ጠየቅኳት ከኔ ጋር ዚና እንድትሰራ መጥፎ ስራ فامتنعت ሳም صالح አላህን ፈሪ ነበረች እህቶቼ ተመልከቷት ምን አለች እምቢ አለችኝ እምቢ ብላ ሸሸች حتى ألمت بها سنة من السنين አንዴ ግን ድርቅ አገራችን መጥቶ አለ እኔ ባለ ብዙ ሀብት ባለ ጸጋ ነኝ መጣች ልትበደረኝ አልሰጥሽም እሺ እስካላልሽ ድረስ አልኳት እምቢ አለች ተመለሰች መጨረሻ በጣም ሲቸግራት መጣችና ሻለችኝ فجاءتني فأعطيت 20 و100 دينار على أن تخلي بيني وبين نفسها ففعلت 120 ዲናር የወርቅ ሳንቲ አንድ ዲናር ወደ 4 ነጥብ ከምናምን ግራም ብዙ ብር ነው የወርቅ ሳንቲ ሰጠዋት ወደ 120 የሚሆን ዲናር በምን ነው ስምምነቱ ግን እሺ ልትለኝ ከኔ ጋር ዚና ልትሰራ በዚህ ተስማማችና ብሩን ሰጠዋት ቤት ገባችልኝ فلما قعدت بين رجليها ከግሮቿ መሐልም እንደተቀመጥኩ ይላል قالت اتق الله እቺ አላህ ባሪያ ሴት ምናለች አላህን ፍራ ولا تفض الخاتم الا بحقه ያለ ሐቅ አትገናኘኝ አለች አላሁ አክበር اتق الله للمؤمن ከተነገሩ ይደነግጣል صام صالح ነበረች اتق الله አለችው يقول فانصرفت عنها وهي احب الناس الي وتركت الذهب الذي اعطيته ጌታዬ 120ውን የሰጧትን ወርቅ ትቼላት ከሷ እግር ተነስቼ ሄድኩ በጣም ያፈቀርኳት እየወደድኳት ከዛ ምን አለ ይሄ ትልቅ ስራ ነው የሰው ልጅ ስሜት ውስጥ ሲገባ ኢማሙ አልገዛሊ እንደሚሉት 1/3ኛውን አቅሉን ያጣል አላህን ትረሳለህ ስሜት ውስጥ ስትገባ በዚህ ስሜት ውስጥ አላህን አስታወሰ ኢተቂላህ አለች ደነገጠ ትቷት ተነስቶ ወጣ አሁን በዚህ ኸይር ስራ አላህ ሊለምን ነው اللهم ان كنت فعلت ذلك ابتغاء وجهك ففرج عنا ما نحن فيه ጌታዬ ሆይ እኔ ይሄን ነገር የሰራሁት ያንተን ፊት ውዴታ ፈልጌ ከሆነ ካለንበት ጭንቀት አድነን አለ يقول النبي صلى الله عليه وسلم نبياتين تاريخون ሲደመድሙ ምን ይላሉ فانفرجت الصخرة فخرجوا يمشون ይሄ ትልቅ አለት ተንሸራተተና ወረታች ወደቀ ሶስቱም ከዛ ዋሻ ውስጥ ወጡ ومن يتق الله يجعل له مخرجا አላህን የሚጠነቀቅ የሚፈራ ሰው የጭንቅ ሰዓት መውጫ ያበጅለታል عند عالم من ይላሉ والله ይላሉ ይህን ታሪክ ሳነብ የተቀጠው قلب ألما ልቤ በቁጭት ይበጣጠሳል ይላሉ لو كنت معهم እኔ ከነዚህ ሰዎች ውስጥ ሆኜ በሆን بماذا ادعو ربي አላህን በምን ስራ ነበር መማፀን በምን ምን ስራ አለን والله ሶላታችን ፍራቻ የለው አፋችን ሁሌ እሜት ምንም ኸይር የለን والله በየትኛው ስራችን ነው አላህን የምንማጸነው አንተና እኔ እዛ ውስጥ ነው በየትኛው ስራ ነው አላህ ጌታ ይቺ ስራ አለችኝ የምንለው የለና መራቆት ነን والله ኸይር እናስቀድም ይገባል የጭንቅ ሰዓት የምንወጣበት ومن يتق الله يجعل له مخرجا يكتقوا ሁለተኛው ثمر ነው አላህን የሚጠነቀቅ ሰው አላህ መውጫ ያበጅለታል ثالثا ሶስተኛው ومن يتق الله يجعل له من امره يسرا አላህን የሚጠነቀቅ ሰው አላህ Subhanahu Wa Ta'ala ነገሩን ገር ያደርግለታል ንግድህ ገር ነው መዘጋጃ ጉዳይ ታስፈጽም ገር ነው አስተዳደር ገር ነው ሁሉ ነገር አላህ ገር ያደርግለታል ለምን ومن يتق الله አላህን ለሚጠነቀቅ ሰው رابعا አራተኛው وهي سبب لمعية الله الله ካንተ ጥግ እንዲሆን አላህ አብሮህ እንዲሆን ሰበብ መንገድ ነው ተቅዋ አላህን መፍራት አላህ ቁርአን ላይ ምን ይላል واعلموا ان الله مع المتقين እወቁ አላህ Subhanahu Wa Ta'ala ከሙተቆች ጋር ነው ያለው اذا كان الله معك فمن عليك واذا كان الله عليك فمن معك ይላሉ ዑለሞች አላህ ካንተ ጋር ከሆነ ማን ባንተ ላይ ሆነብሃል
ምንም የሚደርስብህ ነገር የለም وإذا كان الله عليك الله በአንተ ላይ ከሆነሳ فمن معك ማንም ያስተለ الله ግን ምን አለ واعلموا أن الله مع المتقين ወቁ الله سبحانه وتعالى እሱን ከሚጠነቀቁት ባሪያዎች ጋር ያለ አላህን ከሚፈሩት ባሮች ጋር الله ካንተ ጋር ነው ምንም አይደርስብህም خامسا امستنيا وهي سبب لنيل محبة الله كفى بهذا شرفا يا الله وديتا لماغنيت سببنا تقوى يقول الله تعالى الله قرآن من الال إن الله يحب المتقين الله سبحانه وتعالى متقوچن السنة مفروت باروچن يوداچوال بقى شرفا الله كودده هيكتهم الله كودده الدنيا ما خرام لطرو ነገር ይውልልሃል إن الله إن توكيدات إن الله يحب المتقين متقوچن الله يوداچوال ይህ በቃ والله ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላህ Subhanahu Wa Ta'ala ሲወደን ምን እንደሚያደርግ ገለጹ يقول إن الله إذا أحب عبدا دعا جبريل الله Subhanahu Wa Ta'ala አንድን ሰው ሲወደው ጅብሪልን ይጠራዋል እንዴት እንደሚወደው ሊነግረው ይፈልጋል ይጠራና فيقول من ይለዋል يا جبريل إني أحب فلانا فأحبه أنت جبريل እኔ ገሌን ወደዋለሁ ውደድልኝ ይለዋል الله أكبر فيحبه جبريل يودوال ثم ينادى في أهل السماء جبريل يوطانا سماي قبلي ጥሪ ያደርጋል ሰማይ ዓለም ላይ እዛው الله ስንት መላእክት መሃል ጥሪ ያደርጋል ነብያችን ሰለላሁ ዐለይሂ ወሰለም የመላእክቶችን ብዛት ሲናገሩ ሰማይ ላይ ሰባተኛው ሰማይ ሲወጣ በይተል ማዕሙር የሚባል አገኘው በይተል ማዕሙር የሚባል ልክ እንደ ካዕባ መላእክቶች የሚገዙበት ቤት ነው ቢወድቅ ይላሉ በይተል ማዕሙር ካዕባ ላይ ነው የሚያርፈው ይላሉ ቀጥታ ወደሱ ነው የሚወድቀው ከዛ ውስጥ ይላሉ በየቀኑ 70 መላእክት ይገባሉ لا يرجعون الى يوم القيامه አንዴ ነው ተራ የሚደርሳቸው እስከ يوم القيامه ይመለሱም ይላል በየቀኑ 70 ይተካካል ያ ሁላ መላእክት ይሄን የዚህን ባሪያ ውዴታ ይሰማል ሰማይ ዓለም ላይ እኔ አላህ ገሌን ወዶታል እኔ ወድጄዋለሁ ውደዱት ይባላል فيحبه اهل السماء የሰማይ ነዋሪዎች እንዳለ ይወዱታል ثم يوضع له القبول في الارض መሬት ላይ ተቀባይነት አላህ ይሰጠዋል ንግግሩ ተደማጭነት እንዲኖረው ዳዕዋው ጣፋጭ እንዲሆን ሰው ቢያስታርቅ እንዲሰማ አላህ ተቀባይነት ይሰጠዋል اذا احبك الله ሲወድህ የሰማይ ነዋሪዎች ወዶ የመሬት ሰዎችም እንዲወዱ አላህ ያደርጋል እንዲቀበሉ ያደርጋል ዳዕዋህን ጥሪህን ሁሉ ነገር ስለዚህ ተቅዋ የአላህን ውዴታ ለማግኘት ጎዳናው እሱ ነው سدستኛ وهي سبب ولاية الله تعالى لعبده الله سبحانه وتعالى ولي ያደርገው ይይዝ ዘንድ ሚንከባከፍ ባሪያ ተወን ዘንድ መንገዱ ተቅዋ ነው الله سبحانه وتعالى من ይላል አላ ይላል አዋጅ ይላል የአላህን አዋጅ እስኪ እንስማው አዋጅ ያለ ነው ጥሪው እንስማው ምንድነው አዋጁ አላ አዋጅ ان اولياء الله لا خوف عليهم ولا هم يحزنون يا الله سبحانه وتعالى ولي صالح ባሪያዎች እኮ ተተውት በህዱት ዱንያ ነገር ላይ አያዝኑም የውመል ቂያማ ደግሞ በሚሄዱበት ነገር ላይ አይፈሩም የሚሄዱበት ዓለም የሚያስደስታቸው ነው ጥለውት የሚሄዱት ነገር አያሳዘናቸውም ይላል እነማን ናቸው እነዚህ ወልዮች ያ ረቢ قال الذين آمنوا وكانوا يتقون እነዛ በአላህ Subhanahu Wa Ta'ala ያመኑና አላህን የሚጠነቀቁት ባሮች ናቸው وكانوا يتقون ولي ማለት መስፈርቱ ይሄ ነው الذين آمنوا الله مسفرتنا متى النزا يامنوا عقيداتቸው ተውሂዳቸው ተስተካክሎ ለጅን ያረደ ወልይ የለም ጠንቋይ ቤት እየተመላለሰ ወልይ የለም الذين آمنوا عقيداتቸው ተስተካክለው ያመኑ وكانوا يتقون اللهን የሚጠነቀቁት እነዚህ አላህ ወልዮች ናቸው ስለዚህ አላህን መጠንቀቅ ተቅዋ የአላህ ወልይ እንድትሆን አላህ የሚንከባከብህ ባሪያ ትሆን ዘንድ ጎዳናው እሱ ነው ሰባተኛ وهي سبب لحفظ الله تعالى اياه من كيد الاعداء ሰባተኛው የተቅዋ ትሩፋት والله በጣም ብዙ ነው አሳንሸን ያቀርብኩላችሁ አላህ Subhanahu Wa Ta'ala ከጠላቶች ደባ እንዲጠብቅህ መንገድ ነው አላህ የምትፈራ ከሆነ ካፊር ሙሽሪክ ማንም ሰው ባንተ ላይ ደባ ቢያስር ምንም አይደርስብህም አላህ يقول ቁርአን ላይ وان تصبروا እናንተኮ ብትታገሱ ወተተቁ አላህን ብትጠነቀቁ አላህን ብትፈሩ لا يضركم كيدكم شيئا የነሱ
ደባ ምንም ነገር አያደርጋቸውም ሴራቸው እናንተ ላይ አይደርስባችሁም ኢነላህ ቢማ ያዕመሉነ ሙሒጥ አላህ በሚሰሩ